ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ፣ አመሻችሁ፣ አደራችሁ። የፊፋ ዓለም አቀፍ የብሔራዊ ቡድን የማጣሪያ ጨዋታዎች ማለትም የ2026 የዓለም ዋንጫ ማጣሪያ ጨዋታዎችና የብሔራዊ ቡድን ወዳጅነት ጨዋታዎች ተጠናቀው እንግዲህ የሊግ ጨዋታዎች ተጀምረዋል። እኔም በዛሬ ፕሮግራሜ ላይ የእንግሊዝ ፕሪምየር ሊግ አርብ በርንሌይ ከቼልሲ የሚያደርጉት ጨዋታ ተጀምሮ ሰኞ ምሽት ማንቸስተር ዩናይትድ ከኤቨርተን ጋር የሚያደርጉት ጨዋታ የሚጠናቀቀውን 12ኛ ሳምንት አንዳንድ ጨዋታዎች ላይ ያሉ መረጃዎችን ይዤላችሁ ቀርብ ያለው ፕሮግራሙን እስከ መጨረሻ ድረስ ልትከታተሉ እጋብዛችኋለሁ እና እዚህ ላይ ማቸው ጨዋታዎች 5 ጨዋታዎችን ነው። የመጀመሪያ የምጀምረው በርንሌይ ከቼልሲ በተርፍ ሙር ቅዳሜ የሚያደርጉትን ጨዋታ ነው። በቀድሞ የቼልሲ ተጫዋች ስኮት ፓርከር የሚሰለጥነው በርንሌይ በዚህ የውድድር ዘመንም ላለመውረድ እየተጫወተ የሚገኝ ቡድን ነው። በርንሌይ በዘንድሮ የፕሪሚየር ሊግ ዘመን ጥቂት ብቻ ኳሶችን ወደ ተቃራኒ ቡድን ጎሎች ሹት ያደረገ ቡድን ነው። በጣም በዝቅተኛ ደረጃ ላይ አንደኛ ሆኖ ይመራል። ይሄ ኤክስጂ በምንለውም ትንሹን ኤክስጂ ወይም ጎል ለመሆን ኳሶችን የፈጠረው በርንሌይ ነው። የኳስ ቁጥጥራቸውም የመጨረሻ ደረጃ ላይ ወይም ቦል ፖሴሽን የምንለው ከሁሉም ቡድኖች ያነሰ ቡድን ነው። ከዚህ ደግሞ በተቃራኒው ብዙ ጎል የተሞከረበትና ትልቅ ኤክስጂ ከሱ የተመዘገበበት ቡድን ነው ማለት ነው። ተቃራኒ ቡድኖች ጎል ለመሆን የሚችሉ ድሎችን በርንሌይ ላይ በብዛት ፈጥረዋል ማለት ነው። እንግዲህ ይሄ ቡድን ነው ከኤንዞ ማሬስካው ቼልሲ ጋር ቅዳሜ የሚጫወተው። ቼልሲ ብዙ ጎል አግቢዎች ያሉት ቡድን ነው። እንደውም ካለፉት 5 ጨዋታዎችም 4ቱን ጨዋታ አሸንፏል። በፕሪሚየር ሊጉ ላይ ቼልሲ ይሄ ጨዋታ የሚከብደው አይመስልም። የቼልሲው ተጫዋች ኤስታቫው በብራዚል ብሔራዊ ቡድን ጋር ባደረገው ጨዋታ በጣም ጥሩ አቋም ላይ ነበረ። በዚህ ጨዋታ እንግዲህ ለብራዚል ብሔራዊ ቡድን ብቻ 2 አስቆጥረዋል። በርንሌይ ቼልሲን በሜዳው እንዴት አድርጎ ይቋቋማል የሚለው ከባድ ፈተና ነው የሚሆንባቸው። ለማንኛውም ግን በርንሌይ ላይ መርሳት የሌለብን ነገር ሊቨርፑልን ነጥብ ለማስጣል ከጫፍ ደርሶ የነበረና ከዩናይትድ ጋር በኦልድ ትራፎርድ ነጥብ የተጋራ ቡድን መሆኑን ነው። ስለዚህ መከላከላቸው በጣም ጥብቅ ነው በሜዳቸው። ቼልሲ በርንሌይን እንዴት አድርጎ ማሸነፍ ይችላል የሚለውን እንግዲህ ቅዳሜ በፕሪሚየር ሊጉ 12ኛ ሳምንት መክፈቻ ላይ የምናየው ነው ማለት ነው። ቀጣዩ ጨዋታ ሊቨርፑል ከኖቲንጋም ፎረስት ቅዳሜ ከቀኑ 12 ሰዓት የሚደረግ ጨዋታ ነው። አንፊልድ ላይ የሚደረግ ጨዋታ ነው። እንግዲህ ሊቨርፑል 8ኛ ደረጃ ላይ ከመሪው አርሰናል በ8 ነጥብ ዝቅ ብሎ ይገኛል። ካለፉት 6 የፕሪሚየር ሊግ ጨዋታዎች በሚገርም ሁኔታ 5ቱ የተሸነፈ ቡድን ነው። ሊቨርፑል ግን አንድ ጥሩ ነገር እዚህ ጋር ያለው በአንፊልድ ከ5 ጨዋታዎች 4ቱን አሸንፏል። ፍሎራን ቪትስ በሊቨርፑል ገና ያልተሳካለት ተጫዋች ነው፣ ግን ለጀርመን ብሔራዊ ቡድን ምርጥ አቋም አሳይቷል። ኖቲንጋም ፎረስት በአንጻሩ 19ኛ ደረጃ ላይ የሚገኝ ቡድን ሲሆን በዚህ የእንግሊዝ ፕሪሚየር ሊግ የውድድር ዘመን ከሜዳቸው ውጭ አንድም ጨዋታ ካላሸነፉት 4 ቡድኖች አንዱ ነው። እንግዲህ 4 ቡድኖች በዚህ የውድድር ዘመን ከሜዳቸው ውጭ ምንም ጨዋታ አላሸነፉም። ከፎረስት ሌላ 3ቱ ቀሪዎቹ ወልቭስ፣ ፉልሃም እና ኒውካስል ናቸው። ባለፈው የውድድር ዘመን ኖቲንግሃም ፎረስት ነበር ይህን መርሃ ግብር ያሸነፈው ሊቨርፑልን በሜዳው ካለም ዊልሰን ባስቆጠራት ጎል በማሸነፍ ለአርነ ስሎት በሊቨርፑል የመጀመሪያ ሽንፈታቸው ነበር። በመልሱ ጨዋታም እንዲሁ አቻ ነበር የተለያዩት። ስለዚህ አርነ ስሎት ኖቲንግሃም ፎረስትን አሸንፎ አያውቅም ማለት ነው። ይሄ እንግዲህ በኑኖ ኤስፒሪቶ ሳንቶ የአሰልጣኝነት ዘመን የነበረ ነው። ቅዳሜ አዲሱ የፎረስት አሰልጣኝ ሾን ዳይች ናቸው ሊቨርፑል የሚመጡት። እኛ አሰልጣኝ በመከላከል ቡድንና የቆመ ኳሶችን በመጠቀም የሚታወቁ አሰልጣኝ ናቸው። ሊቨርፑልን ፈተና ያበዙበታል ተብሎ ይጠበቃል። ሊቨርፑል እንግዲህ ዘንድሮ የተጠበቀው አቋም በጣም ዝቅ ብሎ ነው ያለው። የነዛን ሁሉ ከዋክብት ይዞ አርነ ስሎት ቡድኑን ማቀናጀት አልቻለም። ስለዚህ ሊቨርፑል ይሄን ጨዋታ በጣም ይፈልገዋል ማለት ነው። ሊቨርፑል ወደ አሸናፊነት መመለስ ያስፈልገዋል ወይስ ደግሞ ሾን ዳይች እንደ አምና ሁላ ኖቲንግሃም ፎረስትን ይዘው በመሄዳቸው በአንፊልድ ላይ ሊቨርፑሎቹን ነጥብ ያስጥሏቸዋል? አለዚያስ አርነ ስሎት የእነዚህን ከዋክብት አጠቃቀም ፎርሙላ አግኝቶት ወደ ማሸነፉ ይመለሳል የሚለውን ቅዳሜ የምናየው የሚሆን ነው። ሌላኛው ጨዋታ ኒውካስል ከሜዳው ሰንት ጄምስ ፓርክ ላይ ከማንቸስተር ሲቲ ጋር የሚያደርገው የቅዳሜ ማታ 2 ሰዓት ተኩል ጨዋታ ነው። እንግዲህ የኤዲ ሃው ኒውካስል ዘንድሮ እንደተጠበቀው አልተገኘም። እሱም በ12 ነጥብ በ3 ጎል ዕዳ 14ተኛ ላይ የሚገኝ ቡድን ነው። ማንቸስተር ሲቲ ደግሞ በበኩሉ ዘንድሮ ጋርዲዮላ ወደ ውጤት ተኮር አጨዋወት ስልቱን በመቀየር መጀመሪያ አካባቢ በተደጋጋሚ የሽንፈት አቃሮት የነበረ ቢሆንም አሁን ግን አርሰናልን በቅርብ ርቀት እየተከተለ ነው የሚገኘው በሁለተኛነት። በሲቲ በኩል ዶኩ፣ ሃላንድ እና ፊል ፎደን በጣም በጥሩ ብቃት ላይ ያሉ ተጫዋቾች ናቸው። በዚህ ላይ ኤዲ ሃው ከማንቸስተር ሲቲ ጋር
ጥሩ የሆነ ሪከርድ የለውም። በሚያስገርም ሁኔታ በ18 የፕሪሚየር ሊግ ጨዋታዎች አንድም አላሸነፈም። 16ቱን ተሸንፎ ሁለቱን አቻ ነው የወጣው። ሲቲ አሸንፎ አርሰናል ላይ ጫና መፍጠር ይፈልጋል በዚህ ጨዋታ ላይ። ነገር ግን ደግሞ ኒውካስልም በሜዳው ሴንት ጄምስ ፓርክ በደጋፊዎቹ በመታገዝ በጣም ጥሩ ጨዋታ ነው የማያካሄደው። ኒውካስል ሴንት ጄምስ ፓርክ ላይ በተለይ እነዚህ ትልልቅ ከሆኑ ቡድን ጋር ሲጫወት የሴንት ጄምስ ፓርክ ድባብ በጣም ለየት ያለ ነው። ደጋፊዎቹ በጣም ነው የሚያግዟቸው። ሊቨርፑልን አርሰናልንም እስከ መጨረሻ ደቂቃ ድረስ ወጥሮ ይዞ እንቆየ ልንረሳው አይገባም። አርሰናልም ሆነ ሊቨርፑል በመጨረሻ ኳሶች ነው ጎል አግብተው ከሴንት ጄምስ ፓርክ ውጤት ይዘው የተመለሱት። ሲቲ ሴንት ጄምስ ፓርክ ላይ እንግዲህ ምን ያጋጥመዋል የሚለውን ቅዳሜ ማታ የምናየው የሚሆን ነው። አርሰናል ከቶተናም፣ ማንቸስተር ዩናይትድ ከኤቨርተን ወደሚያደርጓቸው ጨዋታዎች ከማለፊያ በፊት ካምቦ ልጆ ስፖርትን ሰብስክራይብ፣ ፕሮግራሞቹን ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ እጠይቃለሁ። በዚሁ ወደ አርሰናል ቶተናም ጨዋታ ስመለስ እንግዲህ ምርጡን ተከላካዩን ገብርኤል ማጋሌዥን በጉዳት ለ4 ሳምንታት አካባቢ የሚያጣው አርሰናል መሪው አርሰናል በሰሜን ለንደን ደርቢ ተቀናቃኙን ቶተናም ያስተናግዳል ማለት ነው በሜዳው። ቶተናም በዘንድሮው የውድድር ዘመን ከሜዳው ውጭ ያልተሸነፈ ብቸኛ ቡድን ነው በፕሪሚየር ሊጉ ላይ። አርሰናል እንግዲህ በቂ ተጠባባቂ ተጫዋቾች ያሉት ቢባልም የገብርኤል ማጋሌዥ አለመኖር ግን አርሰናልን እኔ የማስበው ከመከላከሉም በላይ በማጥቃቱም ረገድ ይጎደዋል ብዬ ነው። ይህ ተጫዋች በተለይ በማዕዘን ምት ኳሶችን በማግባት ባያገባ እንኳን ኳሶችን በቴስታ በመጨረፍ ወይም በእግሩ በመለስ ጎሎቹ እንዲቆጠሩ ማድረግ ብዙ የሚያግዝ ተጫዋች ነው። ስለዚህ የማጋሌዥ ጉዳት አርሰናልን በመከላከል ብቻ አይደለም የሚጎዳው በማጥቃትም ይጎዳዋል የሚል ግምት ነው ያለኝ። እንግዲህ ቶተንሃሞች የተቀናቃኛቸውን አርሰናልን በኤምሬትስ ያሸነፉት ከዛሬ 15 ዓመት በፊት ነበር። ከዛ በኋላ ኤምሬትስ ላይ ሄደው አሸንፎ አያውቅም። እዛ ጨዋታ ላይ አርሰናል 2-0 እረፍት ድረስ መርቶ ከዛ በኋላ ነው ቶተንሃሞች 3-2 ያሸነፉት። በዚህ ጨዋታ ላይ ለአርሰናል ሳሚ ናስሪ እና ማርዋን ቻማክ ነበር ጎሎቹን ያስቆጠሩት። ከዛ ከእረፍት መልስ ጋሬት ቤል፣ ቫንደርቫት እና ዩኑስ ካቡል ቶተናም አስቆጥረው 3-2 አሸንፈዋል። ከኋላ ተመልሰው ይሄ የዛሬ 15 ዓመት በፊት ነው። ከዛ በኋላ ኤምሬትስ ላይ አሸንፎ አይቆም። እንግዲህ ቶተናም ሆትስፐርጎች ሁለቱም ቡድኖች እንደምናየው ሰሞኑን የተጫዋቾች ጉዳት አለባቸው። ቶተናም እንደውም ከውድድሩ የመጀመሪያ ዘመን አካባቢ ጀምሮ ብዙ ጉዳቶች አሉበት። ለማንኛውም አርሰናል እንግዲህ በጉዳት ላይ ባለው የኮሬዥ ምትክ ሞሬኖ አጥቂ ሆኖ ይመጣል ተብሎ ይጠበቃል። ይህ ጨዋታ ደግሞ አጓጊ እንዲሆን ከሚያደርጉት ነገሮች ዋነኛው አርሰናል ዘንድሮ ብዙ ጎሎቹን ያስቆጠረው በቆመ ኳስ መሆኑንና ቶተንሃም በተቃራኒው ከቆሙ ኳሶች 2 ጎል ብቻ የተቆጠረበት ቡድን መሆኑ ነው። ይህን ከግምት ውስጥ አስገብተን እንግዲህ ሚካኤል አርቴታና ልጆቹ ከምርጥ አቋማቸው ጋር ለቶተንሃም መላ ያገኛሉ ወይንስ አቋሙ የሚዋዥቀው የቶማስ ፍራንክ ቶተንሃም ከሜዳ ውጪ ያለመሸነፍ ሪከርዱ ይቀጥላል የሚለውን እሁድ መልስ የሚሰጠን ይሆናል። የመጨረሻው የ12ኛ ሳምንት ጨዋታ የሚካሄደው እንግዲህ ሰኞ ምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት ላይ ነው። ይህም ማንቸስተር ዩናይትድ በኦልድ ትራፎርድ ኤቨርተንን የሚያስተናግድበት ጨዋታ ነው። እንግዲህ በ7ኛ ደረጃ ላይ የተቀመጠው ዩናይትድ ባለፈው 5 የፕሪሚየር ሊግ ጨዋታዎች ላይ ምንም አልተሸነፈም። በ3 ነጥብ ከእሱ አንሶ 13ኛ ላይ የሚገኘው ኤቨርተንን ነው የሚያስተናግደው ማለት ነው። እንግዲህ ከአሌክስ ፈርጉሰን ዩናይትድን ተረክበው የነበሩት ዴቪድ ሞይስ ኤቨርተንን ይዘው ነው አሁን ወደ ቀድሞ ክለባቸው የሚመለሱት። ሩበን አሞሪምና ልጆቹ መሻሻል እያሳዩ ቢሆንም ጃክ ግሪሊሽን የያዘው ኤቨርተንም ጎሎችን የመፍጠር ብቃቱ የሚካሄድ አይደለም። ዩናይትድ ሸሽኮን በጉዳት ቢያጣም ማቲያስ ኩኛም ሆነ በተለይ ከሀገሩ ከካሜሮን ጋር ከዓለም ዋንጫ ውጭ የሆነው ብሪያን ምቡሞ ምርጥ ግዢ መሆናቸውን ዘንድሮ አይተናል። እንግዲህ በሚያደርጉት እንቅስቃሴ በተለይ ብሪያን ምቡሞ ለዩናይትድ በጣም አሪፍ ግዢ ነው። የመሀል ሜዳውን ፍልሚያ የኤቨርተን እና የጉልበት አጨዋወትን መቋቋም የሚችሉ ከሆነ እንግዲህ ዩናይትዶች ውጤት ይዘው እንደሚወጡ ይገምታል። ይሄንንም ባለፉት ጨዋታዎች ላይ ተመልክተናል። የካሳሜሮና ብሩኖ ሚና እዚህ ጋር በትልቁ የሚጠበቅ ይሆናል። በተለይ ሁለቱም በዚህ በኢንተርናሽናል ብሬኩ ላይ ለብሔራዊ ቡድኖቻቸው የተጫወቱ እንደመሆናቸው መጠን ጨዋታው ሰኞ ማታ መደረጉ በቂ ረፍት ለማግኘት ይረዳቸዋል ተብሎ የሚታሰብ ነው። ለዩናይትድ ደጋፊዎች እዚህ ጋር እንግዲህ በተለይ በሀገራችን ላይ የሚገኙ ማለት ነው
ከቡድኑ ውጤት ሌላ ትንሽ አሳሳቢ የሚሆነው ነገር ዩናይትድ በአውሮፓ ውድድሮች ላይ ስለማይካፈል ዘንድሮ ከዚህ በኋላ ተደጋጋሚ የሰኞ ምሽት ጨዋታዎች ያሉት መሆኑ ነው። ይሄም እንግዲህ ለብዙ ደጋፊዎች ለመመልከት አዳጋች ያደርገዋል። በተረፈ ዩናይትድ ያለመሸነፍ አቋሙን ይዞ ይቀጥላል ወይስ ኤቨርተን በሜዳው ላይ ጉድ ያደርገዋል የሚለውን ሰኞ ምሽት የምናየው ይሆናል። ቻናሌን ሰብስክራይብ ማድረጋችሁን አትርሱ እያልኩኝ የዛሬ ፕሮግራሜን በዚሁ ቋጫለሁ። በሌላ ዘገባ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ቻው